ኤክሴል የተማሪዎችን ውጤት እንዴት ማስገባት እንደምንችል የምናይ ይሆናል ማለት ነው። የመጀመሪያው ሳም ነው። ሳም ስንሰራ አውቶ ሳም ላይ እንገባለን። አውቶ ሳም ላይ ሊስት የተደረጉ ሳም፣ አቬሬጅ፣ ካውንት፣ ማክስ፣ ሚን፣ ሞር ፋንክሽን የሚላለ ሊስት ከተደረጉት መካከል እነዚህ መካከል ከሌለ ሞር ፋንክሽን ላይ እንገባለን ማለት ነው። ስለዚህ ሳምን ለመስራት ሳም የምትለውን የመጀመሪያዋን እንነካለን። ሳም ስናደርግ ከመጀመሪያው ወይ ደግሞ ከአማርኛ ጀምረን እስከ ኤችፒ የሚሉት አጠቃላይ ኮርሶችን ክሊክ ካደረግን ደግሞ ሻድ ካደረግን በኋላ ኢንተር ኪቦርድ እንጫናለን ማለት ነው። ዜን የመጀመሪያውን ሰለሞን የሚለውን ደግሞ ሰለሞን ነጋሽን ጠቅላላ ጅምር ዲስፕሌይ ያደርጋል። እንደዚህ ወደ ታች ድራግ በምናደርግበት ሰዓት ፕላስ ምልክቷን እንደመጣችልን ፕላስ ምልክቷን ወደ ታች ድራግ በማድረግ የሌሎችን ተማሪዎች ውጤት ማስቀመጥ ይቻላል። ስለዚህ ሳሜሽን ወይ ደግሞ የተማሪ ጠቅላላ ውጤት በዚህ መልኩ ማሰራት እንችላለን ማለት ነው ኤክሴል ላይ። ሁለተኛው አቬሬጅ ነው። አቬሬጅ ደግሞ ስንሰራ ሳምን እንደሰራንበት ፎርሙላ አውቶ ሳም ከምትለው ስንገባ አቬሬጅ ምን እናገኛለን? አቬሬጃችን በተመሳሳይ ከሳብጀክት ይጀምራል፣ ኤጅ እና ያካትትም። ስለዚህ ከዚች ጀምረን እዚህ እንደምታዩት ከአማርኛ ጀምረን እስከ ኤችፒ ድረስ ሼድ እናደርጋለን። ዜን ኢንተር ሚለውን ክሊክ በማድረግ የመጀመሪያውን ተማሪ አቬሬጅ እናገኛለን ማለት ነው። ቼክ ማድረግ እንችላለን። አቬሬጅ ማለት እያንዳንዱ ኮርሶችን ድምር ሲካፈል ለኮርሶቹ ብዛት ስናደርግ ጠቅላላ ያለውን አቬሬጅ ያሳያል ማለት ነው። ሶስተኛው ራንክ ነው። ራንክ እዚች ጋር ስንገባውንም ሊስት የተደረገው ደግሞ ፍሮንት ላይ የሚታይ ነገር የለም ራንክ የሚል። ስለዚህ እሱን ለማግኘት ሞር ፋንክሽን የሚል እንገባለን። እዚች ጋር ራንክ የሚል ስላለ እሱን ክሊክ እናደርጋለን። እዚህ ከሌለ ግን ሰርች በተኗ ላይ ወይ ደግሞ ሰርች ቦክሳችን ላይ እዚች ራንክ የሚል በመጻፍ ማግኘት እንችላለን ማለት ነው። ራንክ የሚል ስንጽፍ በአር የሚጀምሩ ወይ ደግሞ አር ያለባቸው ወርዶች ዲስፕሌይ ይደረጋሉ። ስለዚህ ራንክ የምትለዋን ክሊክ እናደርጋለን። ራንክ ስንሰራ ደግሞ ደረጃ መስጠት ነው። ደረጃ ስንሰጥ ባመጡበት ወይ ደግሞ በተማሪዎቹ አቬሬጅ እና ሰም መሰረት ነው ልንሰራ የምንችለው። ስለዚህ የመጀመሪያውን አቬሬጅ ክሊክ እናደርጋለን። አቬሬጃችን የመጀመሪያውን ክሊክ ካደረግን ስናደርግ በዚህ መልኩ እናገኛለን። ኪው ማለት አቬሬጃችን ያለበት ኮለመን አት ኪው ላይ ነው። ሮውን ስንመለከት ደግሞ ችቦልት ሆነ የሚታየን 5 ወይ ደግሞ አምስተኛው ሮ ላይ ነው። ስለዚህ ኪው5 የሚል ላይ ዲስፕሌይ ይሆናል። የመጀመሪያው የሰለሞን ነጋሽ የሚለው ተማሪ ውጤት ማለት ነው። ዜን ከታች ሪፈረንሳችን ላይ ከየት እስከ የት አቬሬጁን ሼድ እናደርጋለን የሚለውን አይደንቲፋይ የምናደርግበት ስለሆነ አቬሬጃችንን ቼክ እናደርጋለን ማለት ነው። ከየት ወዴት ማድረግ እንዳለብን ለምሳሌ ሳም ስንሰራ ሼድ ስናደርጋቸው የነበረ ከአማርኛ ጀምረን እስከ ኤችፒ ነበር ሆሪዞንታሊ ድራግ እያደረግን። ነገር ግን አሁን ይሄን አይደለም የምንሰራው ሳሜሽን ሳይሆን ራንክ ስለሆነ ራንክ በምንሰራበት ጊዜ ደግሞ አቬሬጃችንን ወደ ታች ሼድ እናደርጋለን ማለት ነው። ወደ ታች ኪው5 ኪው8 የሚል አለ። ዜን እነዚህን ከጻፍን በኋላ F4 ኪቦርዳችን ላይ F4 ፕረስ እናደርጋለን። F4 ፕረስ እናደርግ በዶላር ሳይን ምልክት ኪውን በዶላር ሳይን ምልክት ያስቀምጣል። ኪው አቬሬጃችን ያለበትን ኮለመን በዶላር ሳይን ምልክት ያስቀመጠ ኪው5 and ኪው8 የሚሉትን በዚህ መልኩ ያስቀምጣል። ስለዚህ አሁን ጨርሰናል ማለት ነው። ኦኬ የሚለውን ፕረስ እናደርጋለን። ዜን ወደ ታች ድራግ በማድረግ የሌሎችን ተማሪዎችን መስራቱን ቼክ እናደርጋለን። 88 የወጣው አንደኛ ነው፣ 87 የወጣው ሁለተኛ፣ 87.1 ያመጣው ሶስተኛ፣ 84.9 ያመጣው አራተኛ በመሆን በትክክል ራንካችንን በዚህ መልኩ እንሰራለን ማለት ነው። አራተኛው ግሬድ ነው። ግሬድ እንደሌሎቹ አቬሬጅ
ሰም ራንክ እንደመሳሰሉ እንደሰራንበት አሁንም እዚች ጋር እንገባለን ዜን ሞር ፋንክሽናችን ላይ if የምትለውን እንመርጣለን if ከሌሎቹ ለየት የሚያደርገው ግሬድ ስንሰራ given ያስፈልገናል አቬሬጃችን ወይ ደግሞ ሳሜሽናችን ከየት በላይ ከሆነ a ማግኘት አለበት ከስንት በላይ ከሆነ b ማግኘት አለበት ከስንት በላይ ከሆነ c የሚሉትን ቼክ ለማድረግ የተሰጠ given አለን AVA ወይ ደግሞ average 85 እና ከዛ በላይ ከሆነ a 80 እና ከዛ በላይ ከሆነ b 80 እና ከዛ በላይ ከሆነ c ከዛ በታች ከሆነ ደግሞ d እንዲሆንልን የተሰጠን አቅጣጫ አለ ስለዚህ በዚህ መሰረት እንሰራለን ማለት ነው ይሄን ስንሰራ if ላይ ስንገባ በዚህ መልኩ እናገኛለን ስለዚህ ልንሰራ የምንችለው ከአቬሬጃችን ወይ ደግሞ ከሰሜሽናችን ተነስተን ነው አቬሬጃችን መሰረት አድርገን ስንነሳ አቬሬጁ ያለበትን ክሊክ እናደርጋለን Q5 so Q5 greater than or equal to 85 true sorry a Q5 greater than or equal to 85 ከሆነ a በልልኝ ማለት ነው then values if false የሚለው ላይ እንገባና አሁንም ተመልሰን እዚች if የምትለው ላይ እንገባለን then መልሶ እንደገና ያስጀምረናል አሁንም አቬሬጅ እንገባለን greater than or equal to 80 በተሰጠው መሰረት እንሰራለን እዚች ጋር በተሰጠን መሰረት ማለት ነው እዚች b አሁንም if ላይ እንገባለን average 88 ወይ ደግሞ Q5 greater than or equal to 60 ከሆነ c ከዛ በታች ከሆነ የመጨረሻው ድጋሚ if else ላይ ደግሞ እዚህኛው if መግባት አይተበቅብንም ስለዚህ እዚህ ጋር ካልሆነ d ብለ አስቀምጥልኝ ብለን በዚህ መልኩ ግሬድን መስራት እንችላለን ማለት ነው ስለዚህ ከ80 በላይ ያመጣው ወይ ደግሞ ከ85 በላይ ያመጣውን a greater than or equal to 80 ከሆነ b greater than or equal to 60 ከሆነ c less than or equal to 59 ከሆነ ደግሞ d በሚል አሳይን ያደርጋል ኖርማሊ ያስገባናቸው ተማሪዎች ሳሜሽን ሶሪ አቬሬጃቸው ከ60 በታች እና 60 አካባቢ ስለሌለ እነዚህ c እና d የሚሉትን ያካትታል ስለዚህ በእኛ ዳታ ወይ ደግሞ ባስቀመጥነው ዳታ a እና b ላይ የሚሆኑ ይሆናል የመጨረሻው ሪማርክ ነው ውጤት ስናስቀምጥ የሰራንላቸው ደግሞ የሰጠናቸው ውጤት excellent very good good fail የሚሉትን የምናስቀምጥበት ሪማርክ ተብሎ ይጠራል ሶ ሪማርክ ስናስቀምጥ ከግሬድ ጋር ተመሳሳይነት ያለው ነው ስለዚህ እዚች ጋር እንገባለን more function if then if ላይ ከገባን በኋላ ልክ ግሬድ እንደሰራ ነው ሁሉ አቬሬጅ ያለበትን የመጀመሪያው ተማሪ ክሊክ እናደርጋለን greater than or equal to 85 ከሆነ እዚች ጋር excellent then አሁን መልሰን እንገባለን አቬሬጃችን greater than or equal to 80 ከሆነ ደግሞ very good then value is false ምትለው ላይ ክሊክ አድርገን አሁን ተመልሰን if ላይ እንገባለን አቬሬጃችን ክሊክ እናደርጋለን greater than or equal to 60 good ከዚህ በታች ከሆነ ደግሞ fail እንዲል በማድረግ ሪማርካችንን እናስቀምጣለን ማለት ነው ስለዚህ ከ85 እና ከ85 በላይ የሆኑትን ኤክሰለንት በማለት ያስቀምጣል ከ80 እና ከ80 በላይ የሆኑትን ደግሞ very good greater than or equal to 60 የሆኑትን good ከዛ በታች የሆኑትን fail አድርጎ ያስቀምጥልናል ማለት ነው ሪማርካችን ሶ
ኤክሴል ላይ የተማሪዎችን ውጤት ስናስገባ በዚህ መልኩ እናስገባለን ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በትክክል ተከትላችሁ ወይ ደግሞ እያንዳንዱን ቪዲዮ በትክክል አይታችሁ እንድትተገብሩ ከሆነ ይችን አጭር ቪዲዮ በመመልከት ትክክለኛ የተማሪ ውጤት በኤክሴል ማስገባት እንችላለን ማለት ነው። እናመሰግናለን።